መጽሐፈ ሲራክ ምዕራፍ 44 የከበሩ ሰዎችን የጥበብን ምስጋና እናመስግናቸው፣ እግዚአብሔር ብዙ ክብር ሰጥቷቸዋልና ከተወለዱም ጀምሮ አግኗቸዋልና አባቶቻችንንም በዘመናቸው እናመስግናቸው። በኃይላቸው ስማቸውን ያስጠሩ ሰዎችም በመንግስታቸው ገዙ። በጥበባቸው የሚመክሩ ትንቢትንም የሚናገሩ ነቢያት ደጋጎች ናቸው፣ እናመስግናቸው። የአሕዛብም ነገስታት በሰልፋቸው ደጋጎች ናቸው፣ እናመስግናቸው። የሕዝቡም ጸሐፊዎች በጥበባቸው በልባቸውም ባለ በቃላቸው ጥበብ ደጋጎች ናቸው፣ እናመስግናቸው። ምስጋናንና ያማረ መሰንቆን የሚፈልጉ በሕጽዋን እንደ ተጻፈ አድርገው የሚያመሰግኑ ሌዋውያንም ደጋጎች ናቸው፣ እናመስግናቸው። ባለጸጎች የሆኑ ገንዘባቸው የሚበቃቸው በቤታቸው በሕይወት የሚኖሩ ሰዎች ደጋጎች ናቸው፣ እናመስግናቸው። እነዚህ ሁሉ በዘመናቸው የከበሩ በሕይወታቸው የተዘጋጁ ናቸው፣ እናመስግናቸው። ከነሳቸውም እሱን የሚናገሩት የከበረ ስምንም የተዉ አሉ። የሚያስባቸው የሌለ የጠፉም ተፈጥረውም እንዳልተፈጠሩ የሆኑ ተወልደውም ወደ አለመወለድ የተመለሱ አሉ። ልጆቻቸውም ከነሱ ጋር እንደነሳቸው ጠፉ። በልበ ሥላሴ የተጻፉ ጽድቃቸው ያልተዘነጋችባቸው ያማረች ርስታቸውም ከልጆቻቸው ጋር ለዘላለም ጸንታ የምትኖር እነዚህ ሰዎች ግን ደጋግ ናቸው፣ እናመስግናቸው። ልጆቻቸውም በስራቸው ጸንተው ይኖራሉ፣ ክብራቸውም አያልቅም። ስጋቸውም በተድላ በደስታ ተቀበረ፣ ስማቸውም ለዘላለም ጸንታ ትኖራለች። አሕዛብም ጥበባቸውን ይናገራሉ፣ በአሕዛብም ሸንጎ ያመሰግኗቸዋል። ሄኖክ እግዚአብሔርን ደስ አሰኘው፣ እግዚአብሔርም እሱን ከሞት ሰወረው። ንስሐ ይገቡ ዘንድ ንስሐ ለሚገቡ ሰዎች አብነት ሆነ። ኖህም በእውነት ፍጹም ሆኖ ተገኘ፣ በጥፋትም ዘመን እሱ ለሰው ምግብ ሆነ። የጥፋትም ውሃ በወረደ ጊዜ እሱ ለዚህ ዘር ሆኖ ቀረ። የጥፋት ውሃ ሰውን ሁሉ እንዳያጠፋው እግዚአብሔር ከሱ ጋር ለዘላለሙ መሐላን ተማማለ። የአሕዛብ ሁሉ አባት አብርሃም ደግ ነው፣ እናመስግነው። የከበረ ሕጉን የጠበቀ እንደሱ ያለ ሰውም አልተገኘ። እግዚአብሔር በሰውነቱ ከሱ ጋር ተማማለ። አብርሃምም የእግዚአብሔርን ሕግ ጠበቀ፣ በፈተነውም ጊዜ የታመነ ሆኖ ተገኘ። አሕዛብ በልጆቹ ይከብሩ ዘንድ እንደ ባህር አሸዋም ያበዛቸው ዘንድ ልጆቹም እንደ ሰማይ ከዋክብት ኮከብ ይበዙ ዘንድ ከባህር እስከ ባህርም ያወርሳቸው ዘንድ ከውቅያኖስም እስከ አድማስ ድረስ ያወርሳቸው ዘንድ ስለዚህ ነገር በመሐላ ቃል ኪዳን አጸናለት። ለይስሐቅም ስለ አባቱ ስለ አብርሃም ደግነት እንደሱ ቃል ኪዳንን አጸናለት። በረከትም ለሰው ስርዓት ሆና ጸናች፣ በያዕቆብ ሰውነት አደረች። በረከቱም ተገለጠች፣ እሷንም ርስት አድርጎ ሰጠው። ርስታቸውንም እየወገናቸው ለየላቸው፣ ለ12 ነገድም ርስታቸውን ከፈለላቸው። የከበሩ በሰውም ሁሉ ዘንድ መወደድን ያገኙ በሰውና በእግዚአብሔርም ዘንድ የተወደዱ ደጋግ ሰዎችን በእነሳቸው አስነሳ።